ሰላም ሰበር መረጃ ይዤላችሁ መጥቻለሁ። አሜሪካ ኢራን ላይ ዛሬ ሌሊቱን ልፈጽም የነበረው ጥቃት ሙሉ በሙሉ መሰረዙ ተገለጸ። እንዲሁም ኢራንና አሜሪካ ወደ ሰላም ስምምነት መምጣታቸውና ለሁለት ሳምንት የሚቆይ የተኩስ አቁም ስምምነት ማድረጋቸው ተገለጸ። በዚህ የሁለት ሳምንት የሰላም ስምምነትም ጦርነቱ ሙሉ በሙሉ ሊቋጭ እንደሚችል እየተገለጸ ይገኛል። የአሜሪካ መንግስትና ኢራን የተስማሙት በተለያዩ ቅድመ ሁኔታዎች ነው። በዛሬ ቪዲዮ የአሜሪካ መንግስት ምን አይነት ጥያቄዎችን ለኢራን አቀረበ፣ እንዲሁም ኢራን ያቀረበቻቸው 10 ቅድመ ሁኔታዎች አሉ። በዛሬ ቪዲዮ ዝርዝር መረጃውን የማጋራችሁ ይሆናል። ነገር ግን ከዛ በፊት እኔን ለማታውቁኝ ሰዎች ጆሲ ይባላለሁ። እንደዚህ አይነት ከዩኤስ ኢሚግሬሽን ጋር የተገናኙ ቪዲዮዎች ስለሆነ ማዘጋጀው ቻናሉን ሰብስክራይብ ማድረጋችሁን እንዳትረሱ። መግቢያ ላይ እንደነገርኳችሁ በአሜሪካና ኢራን መካከል የተጀመረው ጦርነት ትናንትና አፕሪል 7 እና ዛሬ አፕሪል 8 ጦርነቱ ተጋግለው ቆይቶ ነበር። አሁን ግን ወደ ስምምነት መድረሳቸው ተገልጿል። ሁኔታውን በትናንትናው ዕለት እጅግ በጣም አስጊ ነበር። ምክንያቱም ዶናልድ ትራምፕ በትሩዝ ገጻቸው እንደተናገሩት በዛሬው ሌሊት ኢራንን ሙሉ በሙሉ እናወድማታለን፣ ወደ ድንጋይ ዘመን እንመልሳታለን፣ ኢራን የምትባል ሀገር ከዚህ በኋላ አትኖርም፣ በዛሬው ሌሊት ሙሉ በሙሉ ወደ ዜሮ አመድ እንመልሳታለን የሚል ማስፈራሪያ አድርገው ነበር። በዚህ መሃል ነው የኢራን ወታደራዊ አመራሮች ወደ ስምምነት መድረስ እንደሚፈልጉና መወያየት እንደሚፈልጉ ጥያቄ ያቀረቡት ለዶናልድ ትራምፕ። ዶናልድ ትራምፕም ጥያቄውን በመቀበል ወደ ስምምነት መድረሳቸውን አስታውቀዋል። በስምምነቱም ፕሬዚዳንት ትራምፕ ለኢራን የመጨረሻ ያሉትን የጊዜ ገደብ መስጠታቸውን ገልጸዋል። የሆርሙዝ ስትሬት ወይም ስትሬት ኦፍ ሆርሙዝ የሚባለው ለንግድ መርከቦች ሙሉ በሙሉ እንዲከፈት ዶናልድ ትራምፕ ጥያቄ አቅርበዋል። ካልተከፈተ ግን የኢራን ነዳጅ ፋብሪካዎች እንዲሁም የኃይል ማመንጫና ሁሉም የሚባሉ ድልድዮች በአንድ ሌሊት አመድ እንደሚሆኑ ወይም ወደ ድንጋይ ፍርስራሽ እንደሚቀይሯቸው ማስጠንቀቂያ አዘል ማስፈራሪያ በትሩዝ ሶሻል ገጻቸው አጋርተዋል። ኢራንን በበኩሏ አሜሪካና ኢራን ለሁለት ሳምንት ስምምነት ላይ መድረስ እንደሚፈልጉ ጥያቄ አቅርበዋል። ፕሬዚዳንት ትራምፕም በቀጥታ በትሩዝ ሶሻል ገጻቸው ለሁለት ሳምንት የቦምብና የጥቃት ስራዎችን አቁሜያለሁ ብለዋል። በምላሹ ኢራን የሆርሙዝ ስትሬት ወይም ስትሬት ኦፍ ሆርሙዝ ለንግድ መርከቦች በኢራን የጦር ኃይል ቁጥጥር ስር እንዲያልፉ ተስማምታለች። ይህ ማለት ሙሉ በሙሉ ስትሬት ኦፍ ሆርሙዝ የሚባለው ወይም ደግሞ የሆርሙዝ ስትሬት ለንግድ መርከቦች ለመክፈት ተስማምታለች። ነገር ግን ኢራን የተስማማችው በወታደራዊ አመራሮቿ የቀረቡትን 10 ቅድመ ሁኔታዎች ከተሟሉላት ብቻ መሆኑን ገልጻለች። ከ10ሩ ቅድመ ሁኔታዎች ዋና ዋና የሚባሉትን ልጠቁማችሁ። የመጀመሪያው ጦርነቱ በቋሚነት እንዲያበቃ ጥያቄ አቅርባለች። በሁለተኛ ደረጃ ከአሜሪካና እስራኤል የደህንነት ማረጋገጫ እንዲሰጣት ጥያቄ አቅርባለች። እንዲሁም በሶስተኛ ደረጃ በኢራን ላይ የተጣሉ ማዕቀቦች በአስቸኳይ እንዲነሱ ጥያቄ አቅርባለች። በአራተኛ ደረጃም በሊባኖስ ላይ እየተካሄደ ያለው የእስራኤል ጥቃቶች በአስቸኳይ እንዲቆሙ ጥያቄ አቅርባለች። ከ10ሩ ፖይንቶች ማለትም ኢራን ካቀረበቻቸው 10 ፖይንት ፒስ ፕላን ወይ ደግሞ የኢራን ያቀረበቻቸው 10 ነጥብ የሰላም እቅዶች ዋና ዋና የሚባሉት እነዚህን ይመስላሉ። ድርድሩን በፓኪስታን በኩል የፊታችን አርብ እንዲጀምር ጥያቄ አቅርባለች። የዓለም ሕዝብ በጉጉት ሲጠብቀው የነበረው የኢራንና የአሜሪካ ጦርነት ለሁለት ሳምንት ሙሉ በሙሉ መቋረጡና በዚህ ሁለት ሳምንትም ጦርነቱ ሙሉ በሙሉ ለመቋጨት በሁለቱም በኩል ፍላጎት እያሳዩ ይገኛሉ። እጅግ በጣም አስደሳችና ሰበር መረጃ ነው በዛሬ ቪዲዮ ያጋሯችሁ። ሀሳብ አስተያየታችሁን፣ ድም ጥያቄያችሁን ኮሜንት ላይ ጻፉልኝ። ለዚህ ቻናል አዲስ የሆናችሁም ሰዎች ቻናሉን ሰብስክራይብ ማድረጋችሁ እንዳትረሱ። ቪዲዮንም ላይክ ያረጋችሁ እንደወዳችሁ ታሳውቁኝ። በቀጣይ አዲስ መረጃ የሚኖር ካለ ተከታታይ ማድረሳችሁ ይሆናል።